ጨረቃዋ ዛሬ ከባድ ፕራንክ ተደርጋለች። በነገራችን ላይ በዚህ ዙሪያ በጣም በተደጋጋሚ ፕራንክ ተደራርገዋል። ነገር ግን ሁለቱም በሚገባ ፕራንካቸውን በሚገባ ተወጥተዋል ማለት ነው እና ያው ካሜራ እንዳለ ሳታቅ ወይ ደግሞ ሳያቅ ፕራንክ አድርገው ታውቃለች በዚህ ዙሪያ ወይ ደግሞ ፕራንክ አድርጓት ያውቃል። ነገር ግን ሁለቱም ፈተናውን አንድችም ሳይወርቁ እስከ ዛሬ ባየነው ድረስ በሚገባ ሁኔታ አልፈዋል ማለት ነው። ዛሬም ጨረቃዬ እንግዲህ በሙሉ በቃ ኮንፊደንስ ነው ያለፈችው ፈተናውን እና ኩሩ ሴት ነች ስንልሽ በምክንያት ነው። እና ለማንኛውም ውድ ቤተሰቦቼ ያው ዱባይ የመሄዳቸው ጉዳይ ብሩኬ እንግዲህ እንዴት ብቻውን ለመሄድ እንዳሰበ ባላቅም ማለት ያው ምናልባት ብቻዬን እሄዳለሁ ስል ብቻን ከምትሄድማ አብሬ እሄዳለሁ ብላ ታስባለች ብሎ ይሁን አላቅም። ግን ደግሞ እሱ እንደሚሄድ እሷ ደግሞ ያው እስካሁን ድረስ ፈቃደኛ እንዳልሆነች ነው ብሩኬ እየተናገረ ያለው። እስከዛ ድረስ እንግዲህ ጥሩ ጊዜ ለማሳለፍ እየሞከርን ነው። ያው ሀይሚም ይቅርታዋ አድርጋለታለች። ግን ደግሞ ነገሮች ከውስጧ ሊጠፉ አልቻሉም። ገብቷቸዋል። ነገሮች እንግዲህ በደንብ የሚፈቱ ያው እዩ እንግዲህ እርጉዝ ከሆነች ነው። እኛ እርጉዝ ናት በሚለው አናምንበትም አብዛኞቻችን። ግን እርጉዝ ከሆነች ወልዳ ልጁ ተመርምሮ ዲኤንኤ ውጤቱ እስከሚታወቅ ድረስ እንግዲህ ሀይሚዬ ቅር ውስጧ የሆነ ገብቷቸዋል። ጽድት ድሮ ልክ ብሩኬን እንደምታምነው ያክል አልሆነላትም። ገብቷቸዋል። ያ ቅሬታ ያለ ይመስለኛል። እና በቃ ትናፍቀኛለህ እኮ እወድሃለሁ ሰው ነኝ ግን በቃ አለ አይደለ ብዙ ነገሮች ውስጤ ላይ እንትን አላሉም ማለች። እና አዎ እንደዚህ በአንዴው እኮ ነገሮችን ትረሻለሽ ምናምን አይደለም። ግን ቢያንስ ለመረዳት ሞክሪ። ከብዙ አቅጣጫ አይነት እች ልጅ ምን ፈልጋ ነው የመጣችው? እንዴት እንደዚህ ልታደርግ ቻለች? የእውነት ብሩኬ እንደዚህ የሚያደርግ ሰው ነው ወይ ብለሽ በደንብ ተረጋግተሽ ለራስሽ ጊዜ ሰተሽ እናንተ ሳትበጣበጡ ነገሮችን በጥሞና በትዕግስት በቃ እውነታው ላይ መድረስ አለባችሁ። ሁለታችሁ አንድ ሁናችሁ የዚችን ልጅ በቃ ማለት ለምን ወደ ህይወታችሁ እንደመጣች በደንብ ማጣራትና ማወቅ አለባችሁ። ግን እናንተ በተበጣበጣችሁ ቁጥር ልጅቷ ክፍተቱን እየተጠቀመችበት ነው ወደሚለው ነው እንጂ እኮ ቅመምዬ ሙሉ ለሙሉ እኮ ሁሉንም ነገር ላትረሹ ትችያለሽ። ከባድ ነው ያሳለፍሽው ጊዜ። እሱም በራሱ በኩል ከባድ ነው ያሳለፈው ጊዜ። እውነት ለመናገር በማታውቁት ነገር እንደዚህ ተወንጅላችሁ ብዙ ነገር ሲደረግባችሁ ሀይሜ ብቻ አይደለችም እኮ እዚህ ጋር ተጎጂ፣ ብሩኬም ተጎጂ ነው። ምክንያቱም አላደረግኩትም እንደዚህ አይነት ነገር አልገባውም የኔ አይደለም እያለ ነው። እና ሁለታችሁም በዚህ ጉዳይ ተጎጂ ናችሁ፣ ተከፍታችኋል፣ አዝናችኋል። ግን ደግሞ አንድ ሆናችሁ ነው ይሄን ችግር መፍታት ያለባችሁ በሚል ነው ተመልካችም እንግዲህ እስከዛሬ ከጎኑ ሁኚ፣ ተረጁ፣ ችግር አትፍጠሩ፣ መሀላችሁ ክፍተት አትፍጠሩ ሲላችሁ የነበር ለዛ ነው። እና ያው ቀስ በቀስ እንግዲህ ነገሮቹ ያው እሷም መውለጃዋ እየደረሰ ነው ይመስለኛል። እንግዲህ ወይ ተደብቃ ልትጠፋ ካልሆነ ወደ ሀገሯ መውለጃዋ ሲደርስ እንግዲህ ሄዳለች ወይም ማን ያውቃል እንግዲህ ሂጅና በጥብጫቸው ከዛ ከተሳካ ተሳካ፣ ካልተሳካ ደግሞ አንቺ ከሀገር ትወጫለሽ ተብላ ሊሆን ይችላል። እንግዲህ ተደብቃ እጅሪስ ደግሞ ከሀገር ልትወጣ ሊሆን ይችላል የእነሱን ህይወት በጥብጣና ብቻ። ለማንኛውም እኛ የምንፈልገው ያማለ ይህም ማለ የእነሱን አንድነትና የእነሱን ሰላም ነው። እነሱ ደግሞ አሁን ሰላም ላይ ናቸው። በጣም ደስ የሚል ሁኔታ ላይ ናቸው። ያው ሀይሚ እንግዲህ ዱባይ የማልሄድበት ምክንያት ብዙ ነገሮች ውስጤ ጥያቄዎች አሉብኝ። ውስጤ እንትን አላለም። በቃ ቅር ያሉ ነገሮች ብዙ ነገሮች አሉ። በዛ ምክንያት ነው። ገብቷቸዋል። አሁን እሷ የሆነ ብሩኬን እንዲህ ነው ብላ እንደገና ነገር መቆስቆስ ወደኋላ መሄድ ስላልፈለገች ነው እንጂ ከዩ ጋር ያለው ጉዳይ ሳይጸዳ ወይ ደግሞ በቃ ያለው ጉዳይ ሳይጣራ ተነስታ ዱባይ ከብሩኬ ጋር ሄዳ መዝናናት ምናምኑ በቃ እንትን ምቾት አልሰጣትም። ገብቷቸዋል። ግን ደግሞ እሱ በኮንፊደንስ የኔ አይደለም ካለሽ ሀይምዬ መቼም ካንቺ በላይ እሱን የሚያውቀው የለም። በቃ ሂጂ ተዝናኑ። ምንም ነገር እኮ አድርጎ አይደለም። በቃ ራሳችሁን ትንሽ ከነበረው ግርግር ራሳችሁን ትንሽ ዘወር አድርጋችሁ በቂ ጊዜ ወስዳችሁ አውሩ። ያለውን ነገር ደግሞ ከዚህ በኋላ ሳትጣሉ ሳትጋጩ ማንም ቢመጣ ማንም አንድ ላይ ሆናችሁ ነገሮችን ለመጋፈጥ በደንብ አውርታችሁ ተማምናችሁ መታችሁ የእሷንም እንግዲህ የመጨረሻውን አብሮ መጋፈጥ ነው የሚሻለው ብዬ ነው የማስበው። ብቻ ተመስገን። ከትናንት ወዲያ ምናምን ያየናቸው ነገሮች ደስ ይላሉ። ወደ ሰላም እየመጡ ነው። አንድ 4 ቪዲዮዎች ላይ ወደ ሰላማቸው እየመጡ ነው። በተለይ የትናንቱና የዛሬው ተመስገን በቃ ማውራታቸው እንደዚህ ሁለታቸው ብቻ ሆነው ራሱ ጊዜ ወስደው ማውራታቸው ትልቅ ነገር ነውና
በቃ በነገራችን ላይ የዚህ ሁሉ ሰው ጸሎት አይጥላችሁም። ፈጣሪ ጸሎታችን የእያንዳንዱን ሰው ጸሎት ይቀበላል። ተቀብሎም ነው ለዚህ ያደረሳችሁና እግዚአብሔር ይመስገን። አሁንም በማንኛውም በጸሎትም በምንም ማንኛውም ጠላት እንኳን ቢመጣ ከጎናችሁ ሁነን በተቻለን መጠን ለመጋፈጥ ዝግጁ ነን። ግን ደግሞ እናንተም ክፍተት አትፍጠሩ። በተቻላችሁ መጠን ክፍተት መፍጠር የለባችሁም ብዬ ነው የማስበው። እንግዲህ የዱባዩን ጉዳይ በእርግጠኝነት አስባበት አብረው ትሄዳለች ብዬ ነው የማስበው። ብሩኬ ወይ አብራችሁ ሄዱ የምትል ከሆነ 1-2 ቀን ሞክር። አይ ቁርጥ ብላ ይሄ ነገር መሆን የለበትም በቃ አልሄድም የምትል ከሆነ ጥላሃት እንድትሄድ እኔ አልፈልግም። በበኩሌ ጥላሃት መሄድ የለብህም ማለት አንተ ራስህ የምር ለመዝናናት ከሆነ የምትሄደው ከሷ ውጭ የምትዝናናው መዝናናት ምን ሊያስደስትህ ይችላል? እንዴት ልትደሰት ትችላለህ? እዛ ላይ ልብ ራሱ አርፎ እዛ ትዝናናም። የምር እውነት ለመናገር ምን ሁና ይሆን? ማን መቶባት ይሆን? ማን ረብሿት ይሆን? ማን በጥብጧት ይሆን? የሆነ ሀይምሮህ 10 ቦታ ነው የሚከፋፈለው። እና ይሄ ሀይሚን ትቼ እኔ ሄጄ ዝናናለው የማይመስል ነገር ነው፣ እንደኔ ማለት ነው። እርግጠኛ ነኝ ተመልካችም ይሄን ነገር የሚቀበሉት አይመስለኝም። እሺ የምትል ከሆነ ከፈለጋችሁ አብራችሁ ሄዱ፣ ተዝናኑ። አይ የምትል ከሆነ ደግሞ በቃ አንተም ቅርና እንዳለችው ሳሎን ላይ የሆነ አበባ በትነህ ወይን ገዝተህ ምናምን ነገር በቃ ደስ በሚል ድባብ ቆንጆ ቀሚስ አልብሰኸኝ ከዛ አብረን የራሳችን የሆነ ጊዜ እናሳልፍ እያለች ነው። ልክ ከዚህ በፊት ቤቷ ላይ ቀለበትና የአንገት ሐብል የሰጣት ጊዜ ያዘጋጀውን ፕሮግራም እንዲደግሞ ትፈልጋለች ቤት ማለት ነው። በቃ ያንን የምትፈልገውን አድርግላት፣ ደስ ይበላት። በእርግጠኝነት ነገ ያ ነው ብዬ ነው የማስበው። ምክንያቱም የሚያስደስታትን ነገር እሱ ከማድረግ ወደ ኋላ አይልም። ታውቃላችሁ፣ እኔ እንኳን አይልም። በቃ እሷን የሚያስደስታትን ነገር ነው ብዙ ጊዜ የሚፈልገውና እንኳን አይደለም ብለው አፍ አውጥታ እንደዚህ አድርገህ በቃ እንትን ብለው ይቅርና ማለት ነው አስቦ በተቻለው መጠን እሷን ለማስደሰት በቃ የተቻለውን ያደርጋል። ችግሩ ምንድነው? ጠላት እየመጣ መካከላቸው ላይ ክፍተት እየፈጠረ ነው እንጂ ብሩኬ ለሀይሚ ማለት ነው ምን እንጃ አላቅም። እንኳን አይደለም ኑሮት አቅም ኑሮት ማድረግ እየቻለ ይቅርና አቅም ባይኖረው ራሱ ከየትም ብሎ ሀይሚን ለማስደሰት ወደ ኋላ አይልም። የምር ይሄ የምናውቀው ነው፣ እያየነውም የመጣ ነው ነገር ነውና በቃ ነገ እንግዲህ ደስ የሚል ቪዲዮ እንደሚጠብቀን ተስፋ እናደርጋለን። በቃ የሀይሚዬን ፍላጎት እንደሚያከብርላትና ያን ነገር እንደሚያዘጋጅ ምንም ጥያቄ የለውም። ለማንኛውም ደስ የሚል ጊዜ ነበረ። ፈጣሪ ፍቅራችሁን እስከ ፍጻሜው፣ ደስታችሁን እስከ ፍጻሜው ያድርግላችሁ። የሚመጣባችሁን ጠላት እግዚአብሔር ከሩቅ ያስቀርላችሁ። ይሄ የሁል ጊዜም ጸሎታችን ነው። በቃ መልካም ጊዜ